ኩራዝ እንግሊሽ እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ እንደተለመደው ዛሬም ሌላ አሪፍ ነገር ይዘንላችሁ ቀርበናል። ዛሬ ደግሞ ይዘንላችሁ የቀረብነው ሰብጀክት ቨርብ አግሪመንትን በተመለከተ ነው። ባለፈው ጥያቄ ጠይቄ ነበረ። ከነዚህ ከአራቱ የትኛውን ልስራላችሁ የሚል ጥያቄ ነበረ። እንግዲህ እዚህ ጋር እንደምታዩት 45% የሚሆነው ምላሽ ሰብጀክት ቨርብ አግሪመንት ይሰራልን ብሏል። የሰብጀክት ቨርብ አግሪመንት ቀጣዩን ክፍል ማለት ነው። ፓርት 1ን በባለፈው ቪዲዮአችን አይተን ነበረ። ዛሬ ቀሪዎቹን 25 ጥያቄዎች የምንሰራበት ቀጣይ ቪዲዮ ነው የሚሆነው። እንግዲህ ፓርት 1ን ካላያችሁ ፓርት 1ን እንድታዩ ጋብዣችኋለሁ። ዛሬ ወደ ፓርት 2 እንሄዳለን። ፓርት 2 የመጀመሪያው ጥያቄ ተራ ቁጥር 26 ነው። Statistically, 1 in every 10 soldiers die by this disease globally. You have 10 seconds to answer. እንግዲህ A is affected ካላችሁ excellent። ሁለት ጥያቄዎችን መጠየቅ እፈልጋለሁ እዚህ። ለምንድነው ሲንጉለር ቨርብ የወሰድነው? ሩሉ ምንድነው? 1 in 10 1 in 5 1 እንደዚህ አይነት ካለ ፕሉራል ናውን ይከተላል፣ ሲንጉለር ቨርብ ነው የሚወስደው ነው። ለምንድነው ሲምፕል ፕሬዘንት ቴንስ የሆነው ካልን ደግሞ ይሄ ጄነራል የሆነ ነገር ነው እያወራ ያለው ሲምፕል ፕሬዘንት ቴንስ። እዚህ ጋር ደግሞ by this disease globally ይላል። ያ ደግሞ ፓሲቭ ቮይስን እንድንጠቀም ያስገድደናል ማለት ነው። ለምን? ይሄ 1 in every 10 soldiers የሚለው የድርጊቱ አድራጊ ሳይሆን የድርጊቱ የተፈጸመበት ስለሆነ ፓሲቭ ቮይስ ኮንስትራክሽንን ነው የምንከተለው ማለት ነው። እንደምታውቁት ሲምፕል ፕሬዘንት ቴንስን ወደ ፓሲቭ ቮይስ ስንቀይረው እንዴት ነው የሚሆነው? ሰብጀክት እንደ ሰብጀክቱ ደግሞ am is ወይም are ከዛ ደግሞ verb 3 ወይም ይሄ past participle የሚባለውን verb እንወስዳለን ማለት ነው። ሲንጉለር verb ይሆናል ማለት ነው። እስኪ ይሄንን እንይ። one of the ካልን ፕሉራል ናውን ሲንጉለር verb ነው የሚያስከትለው። one of የሚለው ላይ ሰብጀክቱ 1 የሚለው ነው። 1 in 10 የሚለውም ላይ ሰብጀክቱ 1 ነው። እንግዲህ እነዚህ ሁለቱ ሁሌም ሲንጉለር ቨርብ ይወስዳሉ። ነገር ግን 1% ኦፍ ካለ ቀጥሎ የሚመጣው ቨርብ እዚህ ጋር እንዳለው ናውን ይለያያል ማለት ነው። እዚህ ጋር ያለው ናውን ፎር ኤግዛምፕል አንካውንተብል ከሆነ እንደ ውሃ ለምሳሌ ቨርቡ ሲንጉለር ይሆናል። ፕሉራል ከሆነ ደግሞ እዚህ ጋር ያለው ሰብጀክት ፕሉራል ቨርብን ያስከትላል ማለት ነው። እንግዲህ እነዚህን ሩል እንድታስተውሉና እንድታስታውሱ ፈልጋለሁ። ወደ ቀጣዩ ጥያቄ እናልፋለን። ጥያቄ ተራ ቁጥር 27 Every student and the teacher to attend the meeting. You have 10 seconds. እንግዲህ C is required ካላችሁ excellent። ለምን የሚል ነው ጥያቄው። እዚህ ጋር እንደምታዩት ስቱደንት የሚል አለ፣ ቲቸር የሚል አለ፣ እንደ በሚል ጆይን ተደርጓል። በእንግሊዘኛ ሬጉላር ህጉ ምንድነው? ስቱደንት እና ቲቸር የሚል እንደዚህ ሁለት ሰፓሬት ኢንቲቲን የሚያሳይ በእንደ ጆይን ከተደረገ ፕሉራል ቨርብ ይወስዳል ነው። ነገር ግን እዚህ ጋር ኤቭሪ ስለገባች ያንን ህግ ታፈልሰዋለች ማለት ነው። ስለዚህ ኤቭሪ የሚል ነው እዚህ ጋር መታየት ያለበት። ኤቭሪ ስቱደንት እንደ ቲቸር ሲንጉለር ቨርብን ይወስዳል ማለት ነው። ስለዚህ ህጉ እንዴት ነው ማለት ነው? ኤቭሪ ፕላስ ናውን 1 and ናውን 2 ሲንጉለር ቨርብን ይወስዳል ማለት ነው። እንዲሁም በተጨማሪ ይህ አረፍተ ነገር ፓሲቭ ቮይስ ሴንተንስ ኮንስትራክሽንን የተከተለው ለምን ካልን እያንዳንዱ ተማሪና አስተማሪ ስብሰባውን አቴንድ እንዲያደርግ ይጠበቃል። ሲንጉለር ሆኖ ሲምፕል ፕሬዘንት ቴንስ ከሆነ ወደ ፓሲቭ ቮይስ የምንቀይረው ሰብጀክት ፕላስ እዚህ ጋር ቨርብ ይወስዳል። ከዛ ቨርብ 3 ይሆናል ማለት ነው። ሲ ትክክለኛው መልስ ነው ማለት ነው የሚሆነው። ያልገባችሁ ነገር ክሊር ያልሆነ ነገር ካለ ከመጠየቅ ወደ ኋላ እንዳትሉ ኮሜንት ላይ ጠይቁ፣ ይመለስላችኋል ማለት ነው። ወደ ቀጣዩ ጥያቄ ያለፍን። ጥያቄ ተራ ቁጥር 28 The committee reached a decision. You have 10 seconds. ኤ ሃዝ ካላችሁ ኤክሰለንት። ጥያቄው ለምን የሚል ነው። እንግዲህ ሩሉ ምንድነው? ኮሌክቲቭ ናውኖች ኮሌክቲቭ ናውን ማለት ደግሞ ቲም፣ ፋሚሊ፣ ኦዲየንስ፣ ኮሚቲ፣ ግሩፕ፣ ጁሪ፣ ስታፍ፣ ክላስ የመሳሰሉት ማለት ነው። acting as one
acting as single entity ከሆነ singular verbን ይወስዳሉ ነው። ነገር ግን individually act የሚያደርጉ ከሆነ plural verbን ይወስዳሉ ነው። በእኛ ኬዝ ግን the committee acts as one unit because a decision ይላል። ኮሚቴው ውሳኔ ላይ ደርሷል። ስለዚህ a decision የሚለው አንድ decision ነው as a unit act እያደረጉ ነው ማለት ነው። ስለዚህ እዚህ ጋር የምንወስደው singular verb ይሆናል ማለት ነው። so in conclusion ምንድነው ሩሉ? collective noun singularም pluralም verb ሊወስድ ይችላል ነው። collective noun acting as one singular verb ነው የሚወስዱት። collective noun acting individually as a separate member ማለት ነው plural verb ይወስዳሉ ማለት ነው። ወደ ቀጣዩ እናልፋለን። ቀጣዩ ጥያቄ ተራ ቁጥር 29 ነው። the committee about the proposal. You have 10 seconds. C arguing ካላችሁ excellent ለምን የሚል ነው ጥያቄው። the focus here is on individual members ስለዚህ plural verb ይወስዳል። የታወቅን ካልን ይሄ word በጣም ቁልፍ ነው። arguing ይሄ መከራከሩ disagreement አለ። ስለዚህ individual action አለ ማለት ነው። ኮሚቴ ሜምበሮቹ እርስ በርሳቸው argue ያደርጉ ነው። ስለዚህ they are acting as a separate individuals ማለት ነው። ስለዚህ እንደ separate individual ደግሞ act የሚያደርጉ ከሆነ plural verbን እንወስዳለን ማለት ነው። እንግዲህ ወደሚቀጥለው ጥያቄ ያለፍን question number 30 the quality of the ingredients used in this recipe crucial to the final result. You have 10 seconds. C is ካላችሁ excellent ለምን የሚል ነው ጥያቄው። የዚህ አረፍተ ነገር subject real subject የቱ ነው ካልን the quality የሚል ነው። የኢንግሪዲየንቶቹ ጥራት የሚል ነው። ስለዚህ ይሄ the ingredients used in this recipe የሚለው it is prepositional phrase ይሄንን ጥራት የሚለውን modify ለማድረግ የገባ ነው። እንግዲህ እዚህ ጋር the quality የሚለው singular ስለሆነ singular verb ነው መውሰድ ያለብን። ሩሉ እንዴት ነው? ሰብጀክቱ አለ ፕሪፖዚሽናል ፍሬዝ አለ ቨርቡ አግሪ ማድረግ ያለበት ከሜን ሰብጀክቱ ከሪል ሰብጀክቱ ጋር ነው። ዘ ኳሊቲ የሚለው ሲንጉለር ስለሆነ ሲንጉለር ቨርብን ወሰድን ማለት ነው። as a conclusion the quality of the color of the ምናምን of የሚል ከሆነ ማየት ያለብን ከኦፍ በፊት ያለውን ሪል ሰብጀክቱን ነው ማለት ነው። ይሄንን በዚሁ እናልፈዋለን። ወደሚቀጥለው ጥያቄ ስናልፍ ጥያቄ ተራ ቁጥር 31 a number of problems in the report dash yet to be addressed. You have 10 seconds. The correct answer is D. Why? Because we have a number of. ሩሉ ደግሞ እንዴት ነው? a number of plural ናውንን ያስከትላል በፕሉራል verb ፎሎ ይደረጋል ነው። ስለዚህ a number of የሚለው ትርጉሙ ምንድነው? money ማለት ነው። some of the problems money of the problems ማለት ነው በእኛ ኬዝ። ስለዚህ plural verbን ይወስዳል። ካሉት ውስጥ ደግሞ plural verb የሆነው ዲ ነው። ይሄ ብዙም ከባድ አይደለም። ወደሚቀጥለው ጥያቄ አለፍን። ጥያቄ ተራ ቁጥር 32 the number of applicants for the scholarship dramatically for the last 2 years. You have 10 seconds to answer this question. The correct answer is C. Why? Because we have the number of. ሩሉ ምንድነው የሚለው? the number of በፕሉራል ናውን ፎሎ ይደረጋል ከዛ ሲንጉለር verb ይወስዳል ነው። ለምን ካልን the number of የሚለው ፎከሱ ምን ላይ ነው? ስፔሲፊክ ቶታል ላይ ወይም ስታቲስቲክሱ ላይ ነው። ለምሳሌ the number of applicants for the scholarship የሚለው ላይ የስኮላርሺፕ አመልካቾች ቁጥር የአመልካቾቹን ቁጥር ነው እያወራ ያለው አመልካቾቹን ሳይሆን የስኮላርሺፕ አመልካቾች ቁጥር ጨምሯል the last 2 years የሚላል። ስለዚህ ይሄ ትክክለኛው መልስ ነው።
ኤ አይሆንም። ለምን? ኤ ፓሲቭ ቮይስ ኮንስትራክሽን ነው የተከተለው። ቁጥሩ ጨምሯል ይላል። ስለዚህ ድርጊቱ የተፈጸመው እዚህ ላይ ስላልሆነ አክቲቭ ቮይስ ኬዝ ነው የምንወስደው። ሲ ትክክለኛው መልስ ነው ማለት ነው የሚሆነው። ወደሚቀጥለው ጥያቄ አለፍን። ጥያቄ ተራ ቁጥር 33 neither the professor nor the students aware of the error in the data by anyone. You have 10 seconds. The correct answer is B were made. ለምን ካልን ይሄንን ሩል መከተል ስላለብን neither nor ወይም either or የሚለው ካለ ቨርቡ አግሪ ማድረግ ያለበት with the subject closest to it ማለት ነው። ስለዚህ the verb has to agree with the nearest subject which is students. students ደግሞ plural ነው። ስለዚህ plural ቨርብን እንወስዳለን ማለት ነው። ሴንቴንስ ኮንስትራክሽኑ ደግሞ ፓሲቭ ቮይስ ነው። ለምን? እዚህ ጋር እንደምታዩት by anyone ይላል። ስለዚህ ፓሲቭ ቮይስ ኮንስትራክሽን እንደሆነ በቀላሉ እንረዳለን ማለት ነው። were made የሚለው ትክክለኛ መልስ ነው ማለት ነው። ወደሚቀጥለው አለፍን። ቀጣዩ ጥያቄ ተራ ቁጥር 34 what the researchers discovered during the experiment. You have 10 seconds. The correct answer is A was unexpected. ለምን ካልን ይሄንን ሩል እኒ ክሎዝ ሰብጀክት ካለ እንደ ሲንጉለር ናውን ነው ትሪት የሚደረገው ነው። ክሎዝ ሰብጀክት ቴክስ ሲንጉለር ቨርብ። ክሎዝ ሰብጀክትስ ማለት ምንድነው ካልን ክሎዝ ሰብጀክት የሚባሉት a group of words starting with what ሊሆን ይችላል፣ that ሊሆን ይችላል፣ where ሊሆን ይችላል that acts as a subject of a sentence. ስለዚህ what the researchers discovered during the experiment የሚለው ክሎዝ ሰብጀክት ነው ማለት ነው። ስለዚህ እዚህ ጋር የምንጠብቀው ሲንጉለር ቨርብን ነው ማለት ነው። ይሄ አረፍተ ነገር ደግሞ ፓሲቭ ቮይስ ኮንስትራክሽንን ነው ፎሎ ያደረገው። ለምን? በኤክስፐሪመንቱ ጊዜ ሪሰርቸሮቹ ዲስከቨር ያደረጉት ነገር ያልተጠበቀ ነው። ፓሲቭ ቮይስ ኮንስትራክሽንን እንከተላለን። ኤ ትክክለኛው መልስ ይሆናል ማለት ነው። ወደ ቀጣዩ ጥያቄ አለፍን። ጥያቄ ተራ ቁጥር 35 half of the equipment in the library outdated. እንግዲህ ትክክለኛው መልስ B is የሚል ነው። ለምን ካልን ይሄንን ሩል እኒ half of the uncountable noun ወይም singular noun ከሆነ singular verb እንወስዳለን ነው። half of the plural noun ከሆነ plural verb እንወስዳለን ነው። equipment የሚለው ብዙ ጊዜ ፈተና ላይ የሚመጣ ብዙ ሰዎችን የሚያሳስት equipment uncountable noun ነው። ስለዚህ singular verbን እንወስዳለን ማለት ነው። ስለዚህ half of the equipment in the laboratory is outdated የሚለው ትክክለኛ መልስ ይሆናል ማለት ነው። ወደሚቀጥለው ጥያቄ ስናልፍ ጥያቄ ተራ ቁጥር 36ን እናገኛለን። half of the students in the class the assignment. You have 10 seconds. A have already completed ካላችሁ ኤክሰለንት። ከጥያቄ ተራ ቁጥር 35 ተነስታችሁ ይሄንን በቀላሉ እንደምታገኙ ተስፋ አደርጋለሁ። ለምን ካልን እዚህ ጋር if the noun is plural use plural verb የሚለውን ህግ ተከትለን ነው ማለት ነው። እንግዲህ እዚህ ጋር students የሚል አለ። ስለዚህ plural verb እንወስዳለን። ጥያቄው አሁን የሚሆነው already የቱ ጋር ነው የሚገባው ነው። ከauxiliary verb እና main verb መሃል መግባቱ ላይ ነው። have already completed ነው እንጂ የምንለው have completed already አንልም። በመሆኑም ብቸኛው ትክክለኛው አማራጭ ኤ ነው ማለት ነው የሚሆነው። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 37 10 kilometers far to walk in this weather. Let's take a taxi. You have 10 seconds. እንግዲህ ትክክለኛው መልስ C is too far የሚል ነው። ለምን ካልን amounts of time, money, distance, weight, quantities are
treated as one unit እዚህ ጋር 10 ኪሎ ሜትርስ ቢልም እዚህ ጋር መግባት ያለበት ሲንጉለር ቨርብ ነው። እዚህ ጋር ደግሞ let's take a taxi የሚለው ምንን ያሳያል ማለት ነው? ፕሬዘንት ቴንስ መሆኑን ኢምፐራቲቭ መሆኑን ያሳያል። ስለዚህ was to ሳይሆን is to ትክክለኛ ይሆናል ማለት ነው። ቴንሱን የወሰነልን የቱ ነው? let's take taxi የሚል ነው። 10 ኪሎ ሜትርስ የሚለው ደግሞ amount of distance ስለሆነ ሲንጉለር ቨርብን ይወስዳል። ስለዚህ ሲ ትክክለኛው መልስ ይሆናል ማለት ነው። ሩሉ እንዴት ነው? ሜጀርመንት ኤክስፕሬሽን ሲንጉለር ቨርብን ይወስዳል። ወደሚቀጥለው ጥያቄ አለፍን። ጥያቄ ተራ ቁጥር 38 every student in the class along with their teacher to attend the ceremony C is expected ካላችሁ ኤክሰለንት ለምን የሚል ነው ጥያቄው። እንግዲህ ሩሉ ምንድነው? ሰብጀክቱ አለ ኢንተርቪኒንግ ፍሬዝ ይመጣል። ቨርቡ አግሪ ማድረግ ያለበት እዚህ ጋር ካለው ሰብጀክት ጋር ነው። እዚህ ጋር ያለው ሰብጀክት ፕሉራል ከሆነ ፕሉራል ቨርብ፣ እዚህ ጋር ያለው ሰብጀክት ሲንጉለር ከሆነ ሲንጉለር ቨርብን ይወስዳል። እዚህ ጋር ያለው ኢንተርቪኒንግ ፍሬዝ እዚህ ጋር ለሚመጣው ቨርብ አስተዋጽኦ የለውም። ወሳኙ እዚህ ጋር ያለው ሰብጀክት ነው። ስለዚህ ኤቭሪ ስቱደንት የሚለው ሲንጉለር ነው። ስለዚህ ሲንጉለር ቨርብን እንወስዳለን ነው። ከዛ ደግሞ ሴንቴንሱ ፓሲቭ ቮይስ ኮንስትራክሽን ስለሆነ ያንዳንዱ ተማሪና እንዲሁም አስተማሪው ሴሬሞኒውን አቴንድ እንዲያደርጉ ይጠበቃል የሚል ስለሆነ ፓሲቭ ቮይስ ኮንስትራክሽን ይሆናል። is expected የሚለው ትክክለኛ መልስ ይሆናል ማለት ነው። እንግዲህ ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 39 the rich becoming richer while the poor survive. You have 10 seconds. እንግዲህ ትክክለኛው መልስ ሲ ነው። ለምን ካልን when we have this the plus adjective ለምሳሌ ማለት ነው the rich, the poor, the young, the old, the blind, the deaf እንደዚህ አይነት the plus adjective ሰብጀክቶች ፕሉራል ዩኒትን ያመለክታሉ። ሀብታሞች፣ ድሆች፣ ወጣቶች፣ አዛውንቶች ማለት ነው። ስለዚህ ፕሉራል ቨርብን እንወስዳለን ማለት ነው። the plus adjective plus ፕሉራል ቨርብ ነው ማለት ነው የሚሆነው። በመሆኑም the rich ይልና are እንወስዳለን ማለት ነው እዚህ ጋር። ከዛ ደግሞ the poor struggle to survive struggle ሳንልም ለምን the poor የሚለው ፕሉራል ስለሆነ ኤስን አንጨምርም ማለት ነው። ስለዚህ ትክክለኛው መልስ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እናልፋለን። ጥያቄ ተራ ቁጥር 40 here the documents you requested earlier. You have 10 seconds. እንግዲህ ትክክለኛው መልስ ቢካም የሚል ነው። ለምን ካልን ይሄ አረፍተ ነገር ኢንቨርትድ ሴንቴንስ ኮንስትራክሽንን ይከተላል። ሩሉ እንዴት ነው ካልን ከዜር ወይም ከሂር ጋራ ኢንቨርሽን ሲኖር ፕሉራል ቨርብን የምንወስደው ፕሉራል ሰብጀክት ካለ ነው። ሲንጉለር ቨርብን የምንወስደው ሲንጉለር ሰብጀክት ካለ ነው። ሬጉላርሊ እንዴት ነው የሚሆነው? ሰብጀክቱ ቀድሞ ይመጣና ቨርቡ ይከተላል። በዚህ ኬዝ ግን እዚህ ጋር እንደምታዩት ሰብጀክቱ ከቨርቡ በኋላ ነው የሚመጣው። ስለዚህ እዚህ ጋር ያለውን ሰብጀክት አይተን ነው እዚህ ጋር የሚመጣውን ቨርብ የምንወስነው ማለት ነው። እዚህ ጋር the documents ይላል። documents የሚለው ፕሉራል ነው። ስለዚህ እዚህ ጋር ፕሉራል ቨርብን መውሰድ አለብን ማለት ነው። ከዚህ ከተሰጡት ውስጥ ደግሞ ፕሉራል የሆነው become የሚል ነው። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 41 the statistics shows 1 in 5 students by this specific condition. You have 10 seconds. C is affected ካላችሁ ኤክሰለንት። ጥያቄው ለምን የሚል ነው። እዚህ ጋር the true subject is 1 ሩሉ እንዴት ነው? 1 in 10 ሊሆን ይችላል፣ 1 in 3 ሊሆን ይችላል፣ 1 in 5 ሊሆን ይችላል። በፕሉራል ናውን ፎሎ ይደረጉና ሲንጉለር ቨርብን ይወስዳሉ ነው። ስለዚህ 1 in 5 1 in ምናምን የሚል ከሆነ ሲንጉለር ቨርብን ነው መውሰድ ያለብን።
ከዛ ደግሞ ስታቲስቲክሱ እንደሚያሳየው shows የምትለዋ simple present tense መሆኑን ታሳየናለች ማለት ነው። ከዛ ደግሞ by this specific condition የሚለው ይሄ አረፍተ ነገር passive voice constructionን እንደሚከተል ያሳየናል ማለት ነው። ስለዚህ simple present tenseን ወደ passive ስንቀይር ይሄንን ሩል እንከተላለን። በመሆኑም is affected የሚለው ትክክለኛ መልስ ይሆናል ማለት ነው። ወደሚቀጥለው ከማለፋችን በፊት እቺን one of the ካለ plural noun ይከተላል singular verb ይሆናል። 1 in 10 ከሆነም singular verbን ይወስዳል ነው። ነገር ግን 1% of የሚለው በ1 ቢጀምርም verbu እንደ ናውኑ እንደሚወሰን ቅድም አይተነዋል። ስለዚህ ይሄንን በዚሁ እናልፋለን ማለት ነው። ወደሚቀጥለው ጥያቄ ስናልፍ ጥያቄ ተራ ቁጥር 42 the statistics shows 2 in 5 students dash by this specific condition. You have 10 seconds. እንግዲህ ትክክለኛው መልስ ኤ ነው። ይሄ ጥያቄ ቅድም ካየነው ጥያቄ ጋራ ተመሳሳይ ነው። ልዩነቱ እዚች ጋር 2 የምትለዋ 1 የምትለዋን ተክታ ገብታለች። ስለዚህ 2 in 5 2 in 10 እንደዚህ አይነት ነገር ሲኖር እዚህ ጋር plural noun ይከተላል። ከዛ እዚህ ጋር plural verb ይሆናል ማለት ነው። ስለዚህ ሩሉ እንዴት ነው? 2 in 10 ሊሆን ይችላል 6 ሊሆን ይችላል 5 የሆነ ነምበር ይኖራል እዚህ ጋር plural nounን ያስከትላል plural verbን ይወስዳል የሚል ነው። ቀደም ለምን simple present tenseን እንደወሰድን ለምን passive voice constructionን እንደወሰድን ነግሬያችኋለሁ አልደግመውም። ትክክለኛው መልስ ኤ are affected የሚለው ነው የሚሆነው። ወደሚቀጥለው ጥያቄ እናልፋለን ማለት ነው። ጥያቄ ተራ ቁጥር 43 she is one of the candidates who capable of solving the problem. The correct answer is A. A ካላችሁ excellent። ጥያቄው ለምንድነው እዚህ ጋር plural verb የገባው ነው? ለምን ካልን ይሄ who የሚለው relative pronoun candidatesን refer ስለሚያደርግ ነው። እሷ ይሄንን ጥያቄ ሶልቭ ማድረግ ከሚችሉ ካንዲዴቶች ወይም እጩዎች ውስጥ አንዷ ናት ነው። ስለዚህ who candidatesን refer ያደርጋል ማለት ነው። candidates is plural። ስለዚህ plural verb ነው መውሰድ ያለብን። ህጉ እንዴት ነው? one of plural noun who ከዛ plural verbን ያስከትላል ማለት ነው። ከሁ ቀጥሎ plural verbን ነው መውሰድ ያለብን ማለት ነው። ይሄንን እንዳትረሱ። ቀጥሎ አንድ ትሪክ question አለኝ። she is the only one of the candidates who capable of solving the problem. You have 10 seconds. እንግዲህ ትክክለኛው መልስ ዲ ኢዝ የሚል ነው። ለምን ካልን እዚች ጋር the only one የሚል አለ። the only one ማለት ደግሞ ብቸኛው ከካንዲዴቱ ከእጩዎች ውስጥ ብቸኛዋ እሷ ናት። ስለዚህ ይሄ who የሚለው the only one ሲኖር ይሄ who ሪፈር የሚያደርገው ካንዲዴቶቹን ሳይሆን the only one ነው ማለት ነው። the only one of ከዛ plural noun ይከተላል። ከዛ who ከዛ singular verb ነው የሚመጣው ማለት ነው። ስለዚህ እዚህ ጋር ያለው singular verb እዚህ ጋር ያለውን plural noun ሳይሆን እዚህ ጋር the only one የሚለውን ነው ሪፈር የሚያደርገው ማለት ነው። ትርጉሙስ ካልን ጥያቄ ተራ ቁጥር 43 ላይ she is one of the candidates who are capable of solving the problems ሲል እሷ ጥያቄውን ሶልቭ ማድረግ ከሚችሉ ውጪዎች ውስጥ አንዷ ናት ነው። ይሄስ ካልን ይሄ ደግሞ ፕሮብሌሙን ሶልቭ ማድረግ የሚችል ብቸኛው ካንዲዴት እሷ ናት ነው። እሷ ብቸኛው ካንዲዴት ምን ማድረግ የሚችል ፕሮብሌሙን ሶልቭ ማድረግ የሚችል። በዛኛው ግን ብዙ ሰዎች ሶልቭ ያደርጉ ነበር፣ እሷ ከነሱ ውስጥ አንዷ ናት። እዚህ ግን እሷ ብቸኛዋ ያንን ማድረግ የምትችል እጩ ናት ማለት ነው። ስለዚህ የሁለቱ ልዩነት ይሄንን ይመስላል። ወደሚቀጥለው ጥያቄ ያለፍን። ጥያቄ ተራ ቁጥር 45 more than one student failed the exam ይላል። ይሄ አድቫንስድ ነው በነገራችን ላይ ለሚፈልግ ሰው ብቻ ነው። እዚህ ጋር more than ይላል ከአንድ በላይ የሚል አለ። እዚህ ጋር ግን one student ይላል አንድ ተማሪ።
ከዛ failed the exam እስኪ ሞክሩት እንግዲህ ትክክለኛው መልስ ሲ has የሚል ነው advanced ነው ቅድም እንዳልኩት ሩሉ እንዴት ነው ካልን more than one አለ ከዛ ሲንጉለር ናውን ይከተላል ከዛ ሲንጉለር ቨርብን ይወስዳል ነው more than ከዛ one student አለ ሲንጉለር ናውን ነው ማለት ነው ከዛ ሲንጉለር ቨርብን ይወስዳል ነው እስኪ ቺንኒ the more than one rule ሲሆን ስትራክቸሩ እንዴት ነው more than one singular noun singular verb እንዲሁም ደግሞ ተመሳሳይ ሌላ አለ the money a የሚል ነው money m ሲሆን money a singular noun singular verbን ይወስዳል money a student ካለ singular verbን ይወስዳል ማለት ነው ስለዚህ ብዙም ባትጨነቁ በጣም ደስ ይለኛል ወደሚቀጥለው ጥያቄ እናልፋለን ወደሚቀጥለው ጥያቄ ስናልፍ ይሄንን ጥያቄ እናገኛለን ከአምና የማትሪክ ጥያቄ የተወሰደ ነው neither staff members nor the police on the premise when the gangs robbed everything I guess it wouldn't be easy to arrest them you have 10 seconds እንግዲህ ትክክለኛው መልስ ቢ ዌር የሚል ነው ለምን ካልን neither a nor b ካልን the verb agrees with b ብለናል the nearest or the closest subject ጋራ ስለዚህ እዚህ ጋር the police የሚል ነው the police always plural ነው trousers scissors glasses police እነዚህ always plural የሆኑ ናውኖች ናቸው ስለዚህ ፖሊስ ቀጥሎ plural verb ነው የሚመጣው ማለት ነው ኦኬ plural verb የሚለውን እሺ ለምንድነው a ያልሆነው ለምንድነው ቢ የሆነው ካልን ደግሞ key signal ምንድነው ማለት ነው when the gangs robbed everything ይላል ስለዚህ past ነው past tense verbን እንጠቀማለን ማለት ነው ወደሚቀጥለው ጥያቄ ስናልፍ 50ኛ ጥያቄ እዚህ ጋር አለ not all the seats in the exam hall taken yet you have 10 seconds እንግዲህ ትክክለኛው መልስ ቢ አር የሚል ነው ለምን ካልን እዚህ ጋር ሰብጀክቱ ሲትስ የሚል ነው ስለዚህ it's a plural we take plural verb እዚህ ጋር ብናየው ሩሉ ምንድነው not all plural noun ያስከትላል plural verbን ይወስዳል ነው ነገር ግን ኤክሰፕሽን አለው not all ከዛ uncountable noun ከሆነ singular verbን ይወስዳል ነው ከዛስ ቴንሱ ለምንድነው present tense simple present tense የወሰደው ካልን because yet የምትለዋ usually appears with present situations that are still unfinished ስለዚህ yet signaling ወርዳችን ናት present tenseን እንድንወስድ ማለት ነው እንግዲህ ወደሚቀጥለው አለፍን ጥያቄ ተራ ቁጥር 40 እንግዲህ ይሄኛው እዚህ ጋር በደንብ ስለማይታይ እዚህ ጋር ደግሜ ጽፌዋለሁ which one of the following sentences is grammatically accurate correct accurate የሆነው የትኛው ነው ኤንኒስኪ either the boy or the girl is living next door speaks french speaks s አለው ስለዚህ verb s ሲኖረው ሲንጉለር ነው ማለት ነው ሰብጀክቱ ግን ከኦር ቀጥሎ the girls የሚል ነው the girls plural verb ነው መውሰድ ያለበት ስለዚህ ይሄ ልክ አይደለም ማለት ነው neither the teacher nor the students is good at english ይሄ the closest subject to students የሚል ነው እዚህ ጋር plural verb ነው መሆን ያለበት ስለዚህ ይሄም ልክ አይደለም ማለት ነው እንግዲህ ሲ ደግሞ malaria is one of the diseases that kill the highest number of people እዚህ ጋር ይሄ verb ከዚህ relative pronoun ጋራ አግሪ ማድረግ አለበት that የሚለው disease የሚለው ነው ሪፈር የሚያደርገው plural subject ነው plural verb ነው ትክክል ነው ማለት ነው ማሌሪያ ብዙ ሰዎችን ከሚገሉ በሽታዎች ውስጥ አንዱ ነው ምን ከሚያደርጉ ብዙ ሰዎችን ከሚገሉ በሽታዎች ስለዚህ እቺ ዛት ዲዚዝ ነው ሪፈር የምታደርገው ስለዚህ ትክክል ነው ማለት ነው ይሄስ ለምንድነው የማይሆነው የሚለውን እኔ everyone in the school everyone ካለ ሲንጉለር verb ነው መውሰድ ያለበት እዚህ ጋር s መጨመር ነበረበት ኮምፕሌን ሳይሆን ኮምፕሌንስ ነበር መሆን የነበረበት ስለዚህ ትክክለኛው መልስ ሲ ነው ማለት ነው የሚሆነው ወደሚቀጥለው እናልፋለን
ቀጥሎ ደግሞ neither the students nor the teacher aware of the changes to the schedule yet እዚህ ጋር ቨርቡ አግሪ ማድረግ ያለበት the students ከሚለው ጋር ሳይሆን the teacher ከሚል ጋር ነው ስለዚህ ሲንጉለር ይሆናል ፓስት ነው ፕሬዘንት የሚለውን እዚህ ጋር የት የምትለው ወርድ ቅድም እንዳየነው ማለት ነው ትወስንልናለች ስለዚህ ኤ ትክክለኛው መልስ ነው ማለት ነው the news about the latest developments in political situation is ለምን the news የሚለው ሲንጉለር ነው በነገራችን ላይ እነዚህ ከማትሪክ ጥያቄ የተለቀሙ ናቸው the news የሚለው the news the information the furniture the equipment homework እነዚህ ብዙ ጊዜ ተማሪዎችን ኮንፊውዝ የሚያደርጉ uncountable ናውኖች ናቸው homework እንዴት uncountable ይሆናል ብሎ ጠይቆኛል ሊሆነ ልጅ እንግዲህ የእንግሊዘኛ ህግ ስለሆነ ምንም ማድረግ አይቻልም uncountable እንደሆነ ማወቅ ነው ዋናው ነገር ስለዚህ the news የሚለው uncountable ነው ሲንጉለር ቨርብን ይወስዳል ማለት ነው ቀጣዩ ጥያቄ ደግሞ one of the most important things dash patience is patience ለምን እዚህ ጋር true subject to one of not things ስለዚህ በጣም ኢምፖርታንት ከሆኑ ነገሮች ውስጥ አንዱ ትግስት ነው ስለዚህ ኤ ትክክለኛው መልስ ነው ማለት ነው ቀጣይ ጥያቄ ካለ neither he nor I ከአይ ቀጥሎ am ነው መሆን ያለበት ስለዚህ ይሄ በጣም ቀላል ነው ቀጣዩ ደግሞ every one of the students submitted their assignments on time ይላል ትክክለኛው መልስ everyone የሚል ስላለ every የሚለው ሲንጉለር ቨርብን ማስከተል አለበት እዚህ ጋር ስቱደንትስ ቢኖርም has ነው ለምን submitted የሚል ስላለ እዚህ ጋር ስለዚህ present perfect tense ነው የሚሆነው has ትክክለኛው መልስ ነው ማለት ነው የሚሆነው ወደሚቀጥለው ጥያቄ ስናልፍ ቅድም አይተነዋል ይሄ not all the seats in the exam hall taken yet ስለዚህ ሁሉንም 50 ጥያቄ እንደውም ከ50 በላይ ነው አይተናል ማለት ነው እንግዲህ እስከ መጨረሻው ድረስ ተከታትላችሁኝ ከሆነ በጣም አመሰግናለሁ ይሄንን ጥያቄ እንድትሰሩልኝ ፈልጋለሁ I at ደብረ ብርሃን ዩኒቨርሲቲ since 2015 ትክክለኛው መልስ የቱ ነው ኮሜንት ላይ ያሳውቁኝ በጣም አመሰግናለሁ እንግዲህ እስከ መጨረሻው ድረስ እንደተከታተላችሁኝ ተስፋ አደርጋለሁ በዚህ ቪዲዮአችን በጣም ብዙ ጠቃሚ ነገሮችን እንደተማራችሁ ተስፋ አደርጋለሁ ምናልባት ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃለሁ ለሌሎች እንዲደርስ ሼር ማድረግ እንዳትረሱ ላይክ ሼር አድርጉ ጥያቄ ካላችሁ ከመጠየቅ ወደ ኋላ እንዳትሉ እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ ዕውቀታችሁ ይስፋ እላለሁ bye bye see you next time Thank you for watching subscribe to Karaz English Karaz English. Thank you for subscribing to Karaz English.